Hello guys, how are you? Are you fine? Okay, today I'm going to teach you about active versus passive voice in imperative. imperative ሲሆን ባለፈው ትንሽ ሃይላይት አይተን ነበር። የሆነ ቪዲዮ አይታችሁ ከሆነ ማለት ነው ከፊቸር ቴንስ። አሁን ደግሞ ኢምፐራቲቭ ጀነራሊ ኢምፐራቲቭ ማለት ምን የያዘ ነው? አድቫይስ የያዘ ነው፣ ኦርደር የያዘ ነው። እንዲ ኦርደር ማለት ኦርደር ወይ ደግሞ ትዕዛዝ መስጠት ማለት ነው አይደል? ሪኮስት ወይ ደግሞ የሆነ አንድ ነገር እንዲሰራል መፈለግ ማለት ነው። አክቲቭ ኤንድ ፓሲቭ ስንጠቀም ምን አይነት ፎርም እንዳለው የሚያሳየን ነው፣ ሃይላይት የሚሰጠን ነው ማለት ነው ይሄ ኢምፐራቲቭ ማለት በጠቅላላ። ስለዚህ ምን አይነት ፎርም እና ምን አይነት መልእክት አለው በደንብ እናያለን ማለት ነው። መልእክቱ ነው፣ ወደ ቀጥታ መልእክቱ ነው የምንሄደው ማለት ነው። ኤግዛምፕል 1 ክሎዝ ዘ ዊንዶው አለ። አሁን ትዕዛዝ ነው። ክሎዝ ዘ ዊንዶው መስኮቱ ዝጋው እያለ ነው፣ ትዕዛዝ እየሰጠ ነው። አሁን ኢምፐራቲቭ ነው፣ ኦርደር እያደረገ ወይ ደግሞ ማነሱም እያደረገን ትዕዛዝ እየሰጠ ነው። ምን አለ? ክሎዝ ዘ ዊንዶው ፕሊዝ እያለ ነው። አክቲቭ ነው ይሄ። ወደ ፓሲቭ ሲቀየር ሌት ዘ ዊንዶው ቢ ክሎዝድ መስኮቱ ይዘጋ ባንተ ማለት ነው። መስኮቱ ይዘጋ ነው እያለ መጀመሪያ ያለው አክቲቭ መስኮቱ ዝጋው ነው የሚለው። አሁን ወደ ፓሲቭ ሲቀየር ግን let the window be closed መስኮቱ ይዘጋ እያለ ነው። ፓሲቭ ነው። አሁን ትዕዛዝ እየሰጠ ነው። መስኮቱ ይዘጋ ትዕዛዝ እየሰጠ ነው፣ በዚህም በፓሲቭ በአክቲቭም። ስለዚህ ፓሲቭ የሁለተኛው ነው ማለት ነው። ወደ ሁለተኛው ኤግዛምፕል ሲንሄድ stop talking አለ። stop talking እንላለን አይደለ? stop talking ማውራት ተው፣ በቃ አታውሩ እያለ ነው። አታውሩ። አዎ እያያችሁ ከሆነ እያወራችሁ አታዩ። በደንብ ማየት አለባችሁ። በእምቆት ወይ ደግሞ ጥልቀት ሰጣችሁ በጥሞና በደንብ አዳምጡት ማለት ነው። ቪዲዮ ስቶፕ ቶኪንግ አክቲቭ ቮይስ ነው፣ ይሄ ትዕዛዝ ነው ባይዘው። ወደ ፓሲቭ ስንቀይረው ደግሞ you are ordered to stop you are ordered to stop talking ማለት ነው። to stop talking ማለት እናንተ እንዳታወሩ እየተዛዛችሁ ነው። በቃ እንዳታወሩ እየተደረጋችሁ ነው። በቃ አታውሩ ማለት ነው። እንዳታወሩ እየተደረጋችሁ ነው። ባካችሁ አታወሩ እናንተ እንዳታወሩ እየተባላችሁ ነው። በቃ እየታዘዛችሁ ነው እያለ ነው ወደ ፓሲቭ ሲቀየር። ኦኬ ወደ ሶስተኛው ኤግዛምፕል እንሄ do not touch the painting አለ። አክቲቭ ነው። don't touch the painting ማለት አክቲቭ ነው ይሄ። አሁን ቀለሙ አትንካው፣ ቀለሙ አዲስ የተቀባ ስለሆነ አትንካው እያለ ነው፣ ትዕዛዝ እየሰጠ ነው። ይሄም do not touch the painting ወይ ደግሞ don't touch the painting አክቲቭ ነው። አሁን ወደ ፓሲቭ ሲቀየር ደግሞ let the painting not be touched አለ። ፓሲቭ ነው ይሄ። let the painting not be touched አሁን ቀለሙ እንዲነካ አታድርጉ እያለ ነው። እንዲነካ አታድርጉት፣ በሆነ ሰብስ እንዲነካ አታድርጉት። let the painting not be touched ስለዚህ እንዲነካ አታድርጉት፣ ፓሲቭ ነው ይሄ ማለት ነው። አሁን ወደ አራተኛው ስንሄድ plan your task for the day ይለናል። plan your tasks for the day ምን አለ? plan your task for the day አለ። plan your task for the day ለቀኑ የሆነ ታስክ ወይ ደግሞ ፕላን አድርግ፣ የሆነ እቅድ አውጣ፣ የሆነ የምትሰራው እቅድ ሳውጣ ለቀኑ እያለ ነው። ለቀኑ በቀኑ የምትሰራው ነገር እቅድ አውጣ የሚል ትርጉም አለው። አክቲቭ ነው ይሄ። ምን አለ? ፕላን ዩር ታስክ ፎር ዘ ዴይ ይለናል። ለቀኑ የሚሆን ፕላን አውጣ፣ የምትሰራው ፕላን አውጣ እያለው ነው። አሁን አክቲቭ ነው። ወደ ፓሲቭ ሲቀየር ደግሞ ታስክ ፎር ዘ ዴይ ሹድ ቢ ፕላንድ የሆነ ታስክ ወይ ደግሞ ምሰራ ነገር ፕላን መውጣት አለበት ወይ ደግሞ እቅድ መወጣት አለበት እያለ ነው። መውጣት አለበት እቅድ ምሰራ ነገር እቅድ መውጣት አለበት። በቃ ለቀኑም ይሆን ስራ እቅድ መውጣት አለበት እያለ ነው። መወጣት አለበት በቃ። ስለዚህ እቅድ መውጣት አለብን እያለ ነው። በሌላ አባባል ማለት እቅድ ለወጣው ይገባል እያለ ነው። ፓሲቭ ነው ይሄ። አሁን ወደ ቀጣዩ እንሂድ። you are advised to plan your task for the day አለ። ሁለተኛው ነው ይሄ። you are advised to plan your task for the day አሁን የመጀመሪያው plan your task for the day የሚል ሁለት ኦብጀክት ስላለው
ማነው ስሙ እያደረግነው ነው ማለት ነው። አንደኛው ታስክ ፎር ዘ ዴይ ሹድ ቢ ፕላንድ አለ። የሆነ የሚሰራ ነገር ለቀኑ እቅድ መወጣት አለበት የሚል ትርጉም አለው። ፓሲቭ ነው። ሁለተኛው ፓሲቭ ደግሞ you are advised to plan your task for the day ይላል። አንተ እቅድ የምትሰራው ነገር እቅድ እንድታወጣ ምክሪ እሰጥሃለሁ እያለ ነው። እንድታወጣ እንድወጣለትስ እየሰጠው ነው የሚል ትርጉም አለው። አማርኛው ትንሽ ማነው ስሙ ይላል። ስለዚህ ግን ፎርሙ እያያችሁ you are advised to plan your task for the day ይላልና ፓሲቭ ነው። ሁለት ፓሲቭ አለው ማለት ነው። ኦኬ ሪኮስት ሲሆንስ ሪኮስት የሆነ የሚደረግልህ ነገር የምትፈልገው ከሆነስ የምትፈልገው በምን አይነት መልእክት ማስተላለፍ ትችላለህ? ፓሲቭ ሲሆንና አክቲቭ ሲሆን ማለት ነው። አሁን አክቲቭ ፕሊዝ ሄልፕ ሚ አለ። እባክህ አግዘኝ እያለ ነው። አክቲቭ ነው ይሄ። ፕሊዝ ሄልፕ ሚ እባክህ አግዘኝ፣ አንተ ተግባሪ አካል ነህ፣ እኔ ታጋዥ ነኝ፣ ስለዚህ አግዘኝ እባክህ እያለ ነው። አሁን ወደ ፓሲቭ ሲቀየር you are requested to help me አለ። ለኔ እንድታግዘኝ እየተለመንክ ነው እያለ ነው። you are ለኔ እንድታግዘኝ እየተለመንክ ነው ወይ ደግሞ እየተማጸንኩህ ነው እያለ ነው። ፓሲቭ ነው ይሄ። you are requested to help me you are requested to help me ምን አለ? you are requested to help me ፓሲቭ ነው። አሁን ወደ ቀጣዩ ኤግዛምፕል ስንሄድ ደግሞ finish this task ይላል። finish this task ይህ ስራ መጨረስ አለበት። በቃ ይህ ስራ ወይ ደግሞ ይህ ታስክስ መጨረስ አለበት እያለ ነው። finish this task ማለት ሪኮስት እያደረገ በቃ ጨርሶ መጨረስ አለበት እያለ ነው አይደል? የለምነው እንዲጨርስለት ማለት ነው። አክቲቭ ነው። ወደ ፓሲቭ ሲቀየር let the task be finished አለ። ስራው መጨረስ አለበት እያለ ነው። ጨርሶ ስራው ብለዋታል መጀመሪያ አይደል? finish this task ማለት ይሄ ስራው ጨርሶው እያለው ነው አይደል? ጨርሶ ባክ ጨርሶ ይሄ ማለት ነው አይደል? አክቲቭ ነው። ወደ ፓሲቭ ሲቀየር ደግሞ let the task be finished ታስኩ እስኪ ጨርሶው እያለ ታስኩ መጨረስ አለበት እያለ ነው። መጨረስ ታስኩ መጨረስ አለበት ፓሲቭ ነው ይሄ። ወይ ደግሞ the task should be finished አለ። ታስኩ መጨረስ አለበት ይሄም ማለት ነው። ስለዚህ ወደ ፓሲቭ ሁለት ፓሲቭ አለው ማለት ነው። ኦኬ question active and passive ways ተጠቅመን questions እንዴት አይነት ፎርም እና እንዴት አይነት ሴንተንስ መስራት እንችላለን። ወደ ኤግዛምፕል ነው የምንሄደው። ቀጥታ ፎርም እያየን ስለመጣን ባይዘው የራሱ የሆነ ብዙ ፎርም ተከትሎ አይደለም። በቃ የሆነ ትዕዛዝና ኦቨር የምታደርገው ነገር ስለሆነ በቃ እንደ ትዕዛዝ ነው። አሁን ደግሞ ወደ ኔጌቲቭ ሲቀየር past and active ways ወደ ኔጌቲቭ ሲቀየር ምን አይነት ፎርም ወይ ደግሞ መልእክት አለው እስኪ እንየው። ኤግዛምፕል 1 do they clean the room አለ። do they clean the room አክቲቭ ነው። do they clean the room አለ። አሁን ጥያቄ ነው። አክቲቭ ነው ይሄ do they clean the room አሃ ክላሱ ወይ ደግሞ ክፍሉ አጽድተውታል ወይ እነሱ እያለ ነው። ጥያቄ እየጠየቀ ነው ወይ ደግሞ ኮሽን እያደረገ ነው። do they clean the room በቃ ካንተ መልስ እየፈለገ ነው ማለት ነው። አሁን ይሄ አክቲቭ ቮይስ ሲሆን ወደ ፓስት ቴንስ ተቀይሮ ወይ ደግሞ ፓሲቭ ቮይስ ተጠቅመን ኮሽን ስናደርግ ደግሞ ምን አይነት ፎርም ይኖራል? is ይኖራል። do የነበረ is እንጠቀማለን ማለት ነው። is the room cleaned by them አለ። is the room cleaned by them ክላሱ በእነሱ ጽድቷል እያለ ነው። በእነሱ ጸድቷል ወይ ክላሱ በእነሱ እያለ ነው። ክላሱ በእነሱ ጸድቷል ወይ ክሊን ተደርገዋል ወይ እያለ ነው። ፓሲቭ ነው። ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ did he write the letter አለ። አክቲቭ ነው። did he write the letter ደብዳቤው ጽፎታል እሱ እያለ ነው። እሱ ደብዳቤው ጽፎታል ወይ ይሄ አክቲቭ ነው። ወደ ፓሲቭ ሲቀየር ደግሞ was did የነበረው verb to do የነበረው ወደ verb to be እየተሳገረ ነው ማለት ነው። ስለዚህ did he write the letter አሁን ያለፈ ነገር ነው። ጽፎታል ወይ ደብዳቤው እሱ ደብዳቤው ጽፎታል አክቲቭ ነው። ወደ ፓሲቭ ሲቀየር was the letter written by him አለ። was the letter written by him ፓሲቭ ነው። ደብዳቤው በሱ ተጽፏል እያለ ነው። ደብዳቤው በሱ ተጽፏል በሱ ተጽፏል ወይ ትርጉሙ እየተረዳችሁ ነው። ባካችሁ በደንብ አይነንናችሁ እየቀረጣችሁ ሄዱ። ኦኬ ይሄ ወደ ፓሲቭ ሲቀየር ነው ማለት ነው። ወደ ሶስተኛው ኤግዛምፕል ስንሄድ ደግሞ how we saved problem አለ። how we saved the problem አክቲቭ ነው።
አሁን ይሄ ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ተጠቅመን ፓስት ሲምፕል ተጠቅመን ፕሬዘንት ሲምፕል ተጠቅመን ምን አይነት ኮሽን እየጠየቅን እንዳለን ነው የሚያስረዳን ያለው። ሶስተኛ ደግሞ ፓስት ፐርፌክት ሆኖ ጥያቄ ነው። how we saved the problem አለ saved the problem solve the problem how we solve the problem አለ አክቲቭ ነው። how we solved the problem ፕሮብለሙ ሶልቭ አድርገናል ፈተነዋል ወይ የሆነ ችግር የነበረው ወይ ደግሞ ጥያቄ ከሆነም ሰርተናል ወይ እያለ ነው። አክቲቭ ነው። ወደ ፓሲቭ ሲቀየር ደግሞ has the problem been solved by them አለ solved by we by us ነው them አይደለም how we ስለነበረ has the problem been solved by us እያለ ነው by us። ስለዚህ ምን እያለ ነው? መጀመሪያው የነበረው ጥያቄ ወደ አክቲቭ ሲሆን how we solved the problem አለ አክቲቭ ነው። የሆነ ችግሩ ፈተነዋል ወይ እያለ ነው። ፈተነዋል ወይ እኛ እያለ ነው። ለራሱ እየጠየቀ ነው። አሁን ወደ ፓሲቭ ሲቀየር ደግሞ has the problem been solved by us እያለ ነው። ፓሲቭ ነው። ፕሮብሌሙ በእኛ ተፈተዋል ወይ ፈተነዋል ወይ አቃለነዋል ወይ እያለ ነው። ፓሲቭ ነው። has the problem been solved by us እያለ ነው። ጥያቄ እየጠየቀ ማለት ነው። ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ can she finish the work አለ can she finish the work እሷ ስራው ጨረሰችው ወይ መጨረስ ይችላለች እያለ ነው። እሷ can she finish the work finish the work አይደለም። በደንብ እዩት እዚህ can she finish the work ስራው መጨረስ ትችላለች ወይ እሷ ትችላለች ወይ ነው የሚለው ትርጉም ባይዘው can she finish the work ስራው መጨረስ ትችላለች እሷ ብቻዋ ትችላለች ወይስ አጋዥ ያስፈልጋታል እያለ ነው እየጠየቀ ነው። ምክንያቱ የሷ አቅም እየፈተሸ ነው ማለት ነው። አሁን ወደ ፓሲቭ ሲቀየር ደግሞ ምን ይላል? can the work be finished by her እያለ ነው። ስራው በሷ መጨረስ ይቻላል እያለ ነው። ስራው በሷ ይቻላል ወይ እያለ ነው። ከባድ ነው ስራው እንዴ። ስለዚህ እሷስ ልትጨርሰው ትችላለች ወይ እያለ ነው። ስለዚህ ስራው እሷ ልትጨርሰው ትችላለች ወይ እያለ ነው። ይሰራል ወይ በሷ እያለ ነው። ሊሰራ ይችላል ወይ እያለ ነው። እሺ can the work be finished by her ስራው በሷ ሊጨረስ ይችላል ወይ እያለ ነው። እሺ ፓሲቭ ነው። አሁን ወደ አምስተኛው ኤግዛምፕል ስንሄድ ደግሞ who stole my pen አለ he stole my pen who stole my pen አለ ማን ነው የኔ እስክሪብቶ የምሰርቀው ማን ነው እያለ ነው። አሁን በደንብ እዩ stole የሰረቀው ማለት ነው። የኔ ፔን የሰረቀው ማን ነው? ሲምፕል ፓስት ነው ባይ ዘ ወይ who stolen my pen አክቲቭ ነው። አሁን ወደ ፓሲቭ ሲቀየር by whom was my pen stolen አለ ወደ ፓሲቭ ተቀየረ። by whom was my pen stolen በማን ነው የተሰረቀው የኔ ፔን የኔ እስክሪብቶ በማን ነው የተሰረቀው እያለ ነው። በማን ነው የተሰረቀው? አድራጎ አካል ማን ነው? ስለዚህ አክቲቭ ኤንድ ፓሲቭ ወይስ ለእናንተ አዲስ አይደለም ማለት ነው። የኔ ቪዲዮ ጠቅላላ አይታችሁት ከሆነ ሲምፕል ፕሬዘንት ቴንስ አለ ወይ ደግሞ ፕሬዘንት ቴንስ ፓስት ቴንስ ፊውቸር ቴንስ ተጠቅመን ይሄ ደግሞ ኢምፐራቲቭ ተጠቅመንስ ምን አይነት ኢንፎርሜሽን እያስተላለፍን እንዳለን በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ቴንክ ዩ ቬሪ ማች። ከመውጣታችሁ በፊት ግን ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። ቴንክ ዩ ማች